በድጋሚ እንደምንቆያችሁን ክቡራን ተመልካቾቻችን አሁን ከአዲስ ቀን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። መረጃዎቹን ወደ እናንተ ያደረስኩ አሚር ጌቱ ቆይታ አድርጋለሁ። በዚሁ ወደ ቀዳሚ ጉዳያችን እናልፋለን። በወተት ሀብቷ በምትታወቀው ኮምቦልቻ ከተማ የበርካታ ነዋሪዎች ሕይወት ከወተት ከብት እርባታ ጋር የተያያዘ እንደሆነ መረጃዎች ያሳያሉ። ያም ሆኖ የእርባታ ስራው በአመዛኙ በባህላዊ መንገድ የሚከወን ከመሆኑ ጋር ተያይዞ የሚገኘው የወተት መጠን የሚፈለገውን ያህል አይደለም። ሪፖርተራችን ሳምሶን ገድሉ ይህንን ሁኔታ ለመቀየር ስራውን በዘመናዊ መንገድ እየሰራ በውስን ከብቶች በርካታ መጠን ያለው ወተት ማግኘት የቻለ ወጣትን ተሞክሮ ያስቃኘናል። እንከታተለው። ግብርና እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገራት የጀርባ አጥንታቸው ነው፣ ለእድገት ትልቁ መሰረታቸው ነው። ኮምቦልቻን ስናነሳ ደግሞ አብሯት ከሚነሱ ነገሮች መካከል ትልቁ የወተት ሀብቷ ነው። ይህ ብዙ አልተነገረለትም፣ ግን ይህንን የወተት ምርት ከዚህ ጀምሮ ከኮምቦልቻ ጀምሮ አዲስ አበባ ድረስ ይላካል፣ ወደ አፋርም ጭምር ይሄድ ነበረ። አሁን ግን በቅርቡ እዚሁ ፋብሪካ ተከፍቶ እዚሁም ደግሞ ሌሎች አዳዲስ ከወተት ጋር የተገናኙ አገልግሎቶችን ጀምረው ይገኛሉ። አሁን ያለሁት እንደምታዩት የወተት ላሞች ጋር ነው። እዚህ ኮምቦልቻ ከተማ እንዲህ እንደምታዩት በጣም የሚያምር የከብቶች የወተት ምርት የሚሰበሰብበት ቦታ አለ። እዚህ ተገኝቻለሁ። ባለሙያውም አለ፣ ያስጎበኘናል። ምን ይመስላል፣ በስራ እድል ፈጠራ ላይ ያለው ነገር፣ ኢኮኖሚውን እንዴት አድርጓል የሚለውን ነገር በሰፊው እናነሳለን። እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ነው። ኤርሚያስ እባላለሁ። የዴይሪ ፋርሙ ባለቤት ነኝ። በጣም አድርጌ አመሰግናለሁኝ። እንግዲህ በጣም ነው ደስ የሚለው አካባቢያችሁና ምንድን ነው ምን ውስጥ ነን ያለ ነው? እስኪ ንገረኝ እሱን። አሁን የምትገኙት የናይ ዴይሪ ፋርም ይባላል። ያው በአዲሱ አሁን ባለው በጀመርንበት በአዲሱ መጠሪያ ስሙ ከዚህ በፊት የሚጠራው ሸዋ እየተካ ነበረ። አሁን ሞዲፋይ አድርገን በሱ እየሰራን ያለ ነው እንደ አዲስ። አሁን እዚህ ውስጥ ምን ያለው የወተት ላሞች ናቸው ያሉ? የወተት ላሞች ከ30 በላይ 35 የወተት ላሞች አሉ። ጊደሮች ደግሞ ወደ 15 የሚጠጉ ይኖሩናል። ስለዚህ ወደ ወተት እየተንደረደሩ ያሉ ማለት ነው። አይ እየተንደረደሩ ያሉት በመንገድ ላይ ያሉ ናቸው። አሁን ያሉት እንደው ምን ያክል በቀን ታገኛላችሁ? እስቲ ከሱ ጀምር። አሁን በመስራት የያዝነው ትንሽ ዘርያቸውን ከታች ያሉትን አፕግሬድ እያደረግን ያለ ነውና የማዳቀልም ስራ ትሰራላችሁ? የማዳቀል ስራ እንሰራለን። እዚህ ጋር የምታያቸው አዳዲስ ጄኔሬሽኖች ናቸው። ወደፊት የሚተኩ ተተኪዎቻችን ናቸው። የትኛው ነው አሁን አዲስ ትኩስ የሚባለው? አሁን የተለየ አገልግሎት የሚሰጠው የትኛው ነው? ሞር እነዚህ አሁን እነዚህ ላይ ነው የሰራ ነው። አሁን እነዚህ የምታያቸውና ከታች ላይም የተወሰኑ አሉ። አዲስ ኒው ጄኔሬሽን ናቸው። አዲስ ብሪዶች ናቸው። ሴክሰር ሴመን በሚባል አርቲፊሻል ኢንሴሚኔሽን ነበር እያሰጠናቸው ያለ ነው እና አሁን ላይ ያው ጥሩ የሚባሉ ዝርያዎች እነዚህ ናቸው። ሞር እነዛኞቹን ወደ መተካትና ከል እያደረግን ወደ ማስወጣት ትልልቆቹን እያስወጣን ሞር ይሄ ብዙ ጊዜ የነበረው ከዚህ በፊት እኛ ስንጠቀም የነበረው ፖፑሌሽን ላይ ነበርና ትንሽ ፖፑሌሽን ደግሞ ብዙ ጊዜ ከምርትም ከፍጆታም አንፃር ትንሽ ጉዳት አለውና አሁን እኛ ምን አስበን ተነሳን፣ ያው ሚኒመም ፖፑሌሽን ማክሲመም ፕሮዳክሽን ወደሚለው በመግባት አሁን እሱ ላይ እየሰራን ያለ ነው። ስለዚህ የበለጠ ምርት በትንሽ ቁጥር ማለት በትንሽ እሱን እየሰራን ያለ ነው። አሁን እሱ ላይ ነው ያለ ነው። አሁን ሞር ብዙ እንትኖች ድሮ ከሚሰጡት በላይ አሁን ከ250 ሊትር እስከ 300 ሊትር እናገኛለን አሁን በተወሰኑ ላሞች። ቤታቸው ሁሉ በጣም የተለየ ነው። በተለየ መንገድ ነው እንግዲህ ማለት እንደዚህ አይነት እንትን እኔም ኤክስፒሪየንስ አድርጌ ማለት ወተት እርባታ ሰዎች ጋር ብዙ ለማየት ሞክሬያለሁ። መኗቸውም በጣም የተለየ ነው። አሁን ምንድነው የምታደርጉላቸው? አሁን እነዚህ ምግቦቻቸው ናቸው። እነዚህ ይሄ እንኳን ተጨማሪ ምግብ ነው። ያው ግሪን ፊድ ነው። ያው ተጨማሪ ምግብ ያው ለነሱ ጊዜ በሚያሳልፉበት ጊዜ ተጨማሪ ያው እንደ እንትን የሚያገኙበት ነው እንጂ ዋና ምግባቸው ኮንሰንትሬት ነው። ኮንሰንትሬት ምንድነው እኛ ጋር ያሉት ምግቦች የብዙ አይነት ውህዶች ተቀላቅለው የምንሰጣቸው ምግቦች አሉና የነዛ ወተት ዋናው ወደ ወተት የሚያንትን የሚልልን እሱ ነው። ትልቁ ምግባቸው እሱ ነው። ትልቁ ምግባቸው እሱ ነው። እሱ ወደ ወተት የሚቀየረው እውነት ነው። በጣም ዘመናዊ የሆነ ነገር ነው የማየውና ድሮና ዘንድሮ ውስጥ ያለ ንገሪ ማለት ቅድም ፎቶ ላይ ስታሳየኝ ነበር። ድሮ የነበረበት ኖርማሊ ከዚህ በፊት ያው ስንሰራም በነበረበት ጊዜ ያው አብዛኛው ጊዜ ምንድነው በተለምዶ ሲሰራ የነበረ ነገሮች ነበሩ ጀስት እንደዚሁ። ምክንያቱም ኑሯችንም ህይወታችንም በዚሁ ላይ የነበረ ስለነበረ በፍቅር የምትሰራቸው ስራዎች ነበሩ። አሁን ላይ ግን ሞር ደግሞ ከፍቅር ከልምድ አንፃር ደግሞ ስትወጣና ሞር ደግሞ ፕሮዳክቲቭ ወደ መሆን ያው መግባት መቻል ስላለበት ወደዛ ነገር ለመግባት አስበን የተነሳንበት ነገር ነበርና
ያው ከዛ በፊት የነበረው ነገር ያው እንዳልኩ ነው። ቁጥራቸው በጣም ብዙ ነበረ፣ ፕሮዳክሽናቸው የተወሰነ እንትን ነበረ። ግን አሁን ከኛ ጋር አብሮ የሚሰራ ድርጅት አለ፣ ኤስኤንቪ የሚባል ድርጅት አለ። ደስ ከነሱ ጋር ጥሩ ኮርሶች ወስደናል። እስከ ሆላንድ ድረስ ሂደን ከነሱ ጋር ያየነው ነገር ጥሩ ነገር ነው። ለውጥን ማምጣት እንዳለብን፣ በትንሽ ነገር ትልቅ ነገር ማግኘት እንዳለብን፣ ያው ከሆቢም በላይ ደግሞ ተጨማሪም ሞር ደግሞ ምርትም ላይ መስራት በተያይዞ መስራት እንዳለብን ስለምናቅ ወደዛ ነገር ገባን እና ሞር ደግሞ ለአካባቢውም ሰው ጥሩ የዝርያ ማዕከል እንዲሆን እየሰራን ነው። በዛም ላይ እያደረግን ያለ ነው። ብዙ ነገሮች አሉ፣ በስፋት እየሰራንበት ነው እና እሱ ላይ ሰርተን ሞር ደግሞ አሁን ሰውም ወደዚህ ነገር ቢገባም አሁን እንትን ላይ ምርት ላይ ቢሰራ ምግባቸውን ማሻሽሎ የተሻለ ዝርያቸውንም ማሻሽሎ ቢሰራ ሞር አትራፊነት አለው። የተሻለም ነገሮች መስራት ይችላሉ። ለአካባቢውም ብሎም ደግሞ ለሀገር ደግሞ ትልቅ አስተዋጽኦ ማድረግ ይችላሉ። ተመልካቾቻችን ለአሁን ያለኝ ይሄን ይመስላል። እኔ እዚህ ትንሽ እቆያለሁኝ። ለሰዓቱ ግን ያለኝ ይሄን ይመስላል። ቻው። ያው እንደ ፋሚሊያችን ነው። እንዴ ቤተሰብ ናቸው። ቤተሰብ አዎ፣ ክፉ አይናገሩ። ያው ደግ ነው ሁሌም እንትን የሚሉ አዎ። እና ሞር ደስ ይላል ብቻ ከነሱ ጋር ጊዜ ማሳለፍ ህይወት መቀጠል። የማዕከላዊ ኢትዮጵያ ክልል ጉራጌ ዞን በርከት ያሉ ሰው ሰራሽና የተፈጥሮ መስህቦችን የታደለ አካባቢ ነው። በተለይም የዞኑ መልክዓ ምድርና ጥንታዊ አብያተ ክርስቲያናትና መስጂዶች የበርካቶችን ቀልብ ይስባሉ። በዚህም በተያዘው በጀት ዓመት ባለፉት 6 ወራት ከቱሪዝም ዘርፉ ከ117 ሚሊዮን ብር በላይ ገቢ ተገኝተዋል። በዞኑ ያለውን የቱሪዝም እንቅስቃሴ በተመለከተ ከቢሮው ኃላፊ ጋር ቆይታ አድርገናል። ዝርዝሩን ከራሳቸው አንደበት እንከታተል። ወይዘሮ መሰረት አመርጋ እባላለሁኝ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ባህል ቱሪዝም መምሪያ ኃላፊ ነኝ። ጉራጌ ዞን በጣም በርካታ ተፈጥሯዊም ሰው ሰራሽ ታሪካዊ የቱሪዝም መዳረሻ ስፍራዎች ያሉት ዞን ነው። ከዚህ ውስጥ ያው ሃይማኖታዊ እንኳን ብንመለከት እንደነ ታሪካዊ የአብሬት መስጂድ መውሰድ ይቻላል። ምሁር ኢየሱስ ገዳም፣ ቆጠር ኪዳነ ምሕረት፣ እነ የነር አማኑኤል ገዳም የመሳሰሉት ይገኙበታል። ተራራዎች፣ ፏፏቴዎች እንዲሁም ደግሞ ዋሻዎችም ጭምር ሰው ሰራሽ ዋሻዎች ያሉበት ዞን ነው። በማዕከላዊ ኢትዮጵያ ክልል ውስጥ ብቸኛው የሆነው የግቤ ሸለቆ ብሔራዊ ፓርክ ጉራጌ ዞን ውስጥ ነው የሚገኘው። ይህንን ፓርክ እጅግ በጣም በርካታ ብዝሃ ሕይወት ያለው እንደዚሁም ደግሞ በጣም በርካታ የአዕዋፋት ዝርያ፣ ሀገር በቀል ዛፎች እንደዚሁም ደግሞ የተለያየ መድኃኒትነት ያላቸው የእጣን የሌሎችም ዛፎች የሚገኙበትና ትላልቅ ደግሞ አጥቢና እንደዚሁም ደግሞ ተሳቢ እንስሳቶች የሚገኙበት ነው። ከዛ ባለፈ የግቤ ሸለቆ ብሔራዊ ፓርክ በጣም ደስ የሚልህ የሚገራርሙ ከ4-5 በላይ ትላልቅ ፏፏቴዎች እንደነ ቋሽቋሸ፣ አጋሬ የተሰኙ ፏፏቴዎችም ጭምር እዚህ ውስጥ ይገኛሉ። በፈዋሽነታቸው ደግሞ የሚታወቁ ከ4-5 በላይ ደግሞ ፍል ውሃዎች ይገኛሉ። የዋቤ ተፋሰስን በራሱ ሌላ ውበት ነው ማለት ነው። አንድ ሰው ወደዚህ አካባቢ ቢመጣ አይኑን ያዝ አድርጎ እንዚሁ በቀረሁኝ የሚያስብል ያለምንም ማጋነን በሌላው አካባቢ ብዙ ማናገኘው የጉራጌ ባህላዊ መንደር ከና አመሰራረቱ በጣም የሚገርም የቱሪስት መዳረሻ ነው ወይም የቱሪስት መዳረሻ ነው። ይሄ ጀፎረ ነው የሚባለው በጉራጌኛ። ሁሉም በጋራ የሚገለገልበት የወል ሀብታችን ነው ማለት ነው። ልክ በከተማ የኢንቨስትመንት ቦታ የግሪን ቦታ ምናምን ብለን እንደምናስቀምጠው። ስለዚህ ጀፎረ በአሁኑ ሰዓት በዩኔስኮም ጭምር ለማስመዝገብ ከፍተኛ እንቅስቃሴ ላይ ነን። እንደዚሁም ደግሞ የአረቅጥ ሐይቅ በዚህ ውስጥ ይገኛል። ሙሉ ወርቅ ሎጅ ደግሞ አጠገቡ ላይ ያለ የትኛውን ቱሪስት ቢመጣ ለመዝናናት በዛ የዋና ጀልባ ሽርሽር ያደርጋል። ሪፍሬሽ እያደረገ እዛም ደግሞ መዋልና ማደር ደግሞ የሚገባው ወይም ደግሞ የሚፈልግ ከሆነ ደግሞ ሙሉ ወርቅ ሪዞርት ላይ መዝናናት ይችላል ማለት ነው። ለምሳሌ ወደ ገደባኖ ኩታዘር ወለኔ ወረዳ ላይ ስንገባ የአርባን ዋሻ በጣም ታሪካዊ ነው፣ ብዙ ታሪክ ያለው ዋሻ ነው። ትልቁ ግን እዚህ ጋር ሚስ ማድረግ የሌለብን በተለይ መስቀል በጉራጌ አረፋን በጉራጌ ስናነሳ ደግሞ እጅግ በርካታ ከፍተኛ የሆነ የቱሪስት ፍሰት ያለበትና ብዙ ጊዜ ከዚያ ጋር የማይነጣጠሉ ናቸው ማለት ነው። ከፍተኛ መጠን አቅደን ነበረ። በተለይ መስቀልን ተከትሎ ነበረ። መስቀልን ተከትሎ ከ700 ሺህ በላይ ቱሪስቶች ወደ ዞናችን ይመጣሉ ብለን አቅደን ነበረ። ስለዚህ ከ680 ሺህ በላይ ቱሪስቶች ወደ ዞናችን ገብተዋል ማለት ነው። ይሄ ሀገር ውስጥም ሀገር ውጭ። በጣም የሚገርመው ደግሞ በጣም በርካታ ከጀርመን፣ ከጃፓን፣ ከተለያዩ ሀገራት የውጭ ቱሪስቶች እኛ ጋር ይመጣሉ። በተለይ በሳይክል፣ የዋና፣ የዎኪንግ ሌሎችም ካምፕ ያደርጋሉ። ስለዚህ እነዚህ አንዳንዶቹ ከኛም ጋር አግሪመንት አላቸው ከቱሪዝም ሚኒስቴር ጋር ተፈራርመው
ስለዚህ ይሄን ያህል ቱሪስቶች መጥተዋል። በዚህ ዘርፍ ከ100 ሚሊዮን ብር በላይ እናገኛለን ብለን አቅደን ነበረ። እስካሁን ድረስ ከ117 ሚሊዮን ብር በላይ አግኝተናል ማለት ነው። የኢኮኖሚ ዘርፍ ላይ አገኘንበት ወይም ደግሞ ኢኮኖሚ ያሳድጎታል የምንለው ዘርፍ ጉራጌ ላይ የእደ ጥበብ ዘርፍ ነው። እደ ጥበብ በጣም የሚገርም ነው። እኛ ጋር ለምሳሌ እዣ ወረዳ የሚባል አለ፣ ወይም አገና ከተማ አስተዳደር ውስጥ አገና ከተማ የሚገኝ አገና ገበያ አለ። ሰኞና ሐሙስ ብቻ በዚህ ገበያ ላይ በእደ ጥበብ ዘርፍ ላይ ያለምንም ማጋነን ከግማሽ ሚሊዮን ብር በላይ ትራንዛክሽን አለው ማለት ነው። ይሄ በየትኛውም ሰዓት ላይ ይሄ ከመሀል አዲስ አበባ ላይ መጥተው አድረው ተገበያይተው ለንግድን ጭምር ነው ይዘው የሚወጡት ማለት ነው። በሽመናው እንደዚህም ደግሞ ቅድም ባልኩ በአለላ፣ በስንደዶ፣ በወፍቾ በተለያየ ዘርፍ ላይ በቀርከሃ ውጤቶች በጣም በብዛት ይሰራል። እኛ ጋር በእነዚህ ዘርፍ ላይ ስንመለከት በጣም ከፍተኛ ገበያው ይቆጣጠረዋል ብለን ወይም ደግሞ ገበያ ያስገኝተናል የምንለው በዚህ ነው። ከዛ ባሻገር ደግሞ በሆቴል ቱሪዝም ዘርፉ ላይ ነው። ሆቴሎች በጣም ከፍተኛ ቱሪስት ያስተናግዳሉ። በዚህ ዘርፍ ላይ ደግሞ በጣም በርካታ ቱሪስቶች የመኝታ አገልግሎት፣ የምግብ አገልግሎት፣ ሌሎችም ይጠቀማሉና አሁን ዘርፉም በተለይ ወልቂጤ አካባቢ እያደገም ጭምር የመጣበት ሂደት አለና በጥቅል እንግዲህ ይህን ይመስላል። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና ሌሎች ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች በዚሁ አበቁ። ስለተከታተላችሁን ከልብ እናመሰግናለን።